እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የ9ኛ ክፍል የሂስትሪ ትምህርትን ዩኒት ዋንን ነው። ዩኒት ዋን ለዛሬ ፓርት ቱን እናያለን። ፓርት ዋን ከዚህ በፊት የተሰራ አለ፣ እዚሁ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። ዩኒት ዋን እና ቱን በጥያቄ መልክ የሰራንበት ማለት ነው፣ የፓርት ዋን ያልነው። ስለዚህ ለዛሬ ፓርት ቱን የምናየው ከዚህኛው ዲሲፕሊን ኦፍ ሂስትሪ ኤንድ ሂውማን ኢቮሉሽን የሚለውን ቶፒክ እናያለን ማለት ነው፣ በፓርት በፓርት። የዚህ ቶፒክ ዋናው ዓላማ ምንድን ነው? በተለያዩ መምህራን የተዘጋጁ አጫጭር ኖቶችን እንዲሁም ደግሞ በርካታ ጥያቄዎችን ለተማሪዎች ማሰራት ነው። በተለይ ከ9ኛ እስከ 12ኛ ክፍል ለክፍላችሁ የፈተና ዝግጅት እንዲሁም ደግሞ ለኢንትራንስ ኤግዛም የሚያግዟችሁን በርካታ ጥያቄዎችን ማሰራት እንዲሁም ደግሞ ቱቶሪያሎችን ማስተማር ነው። ከዚህ በፊት የተፈተኑ የ12ኛ ክፍል ተማሪዎች የእኛን የዩቲዩብ ቻናል ይከታተሉ የነበሩ በርካታ ተማሪዎች ጥሩ ውጤት አምጥተን አልፈናል፣ ማለፍ ብቻ አይደለም ያው ጥሩ ውጤት አምጥተን አልፈናል ብላችሁኛል። በጣም እናመሰግናለን። ያው እየተከታተላችሁን ስለነበረ እና ጥሩ ውጤት ስላመጣችሁም ደስ ብሎናል። ስለዚህ ከዚህ በኋላም ያላችሁ በርካታ ተማሪዎችን በጥሩ ሁኔታ ለማገዝ እና ለኢንትራንስ ኤግዛም ዝግጁ ለማድረግ የተሻለ እንድንሰራ ያው ጥሩ መነሳሳት ይሆነናል ብለን እናስባለን። 12ኛ ክፍል ብቻ ሳይሆን ያው ሚኒስትሪ ተፈታኝ ተማሪዎችም እንደዚሁ ጥሩ ውጤት እንዳመጣችሁ አይተናል ማለት ነው። ስለዚህ ይሄ ደግሞ ለእኛ ትልቅ ሞራል ነው ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አብረን እንቀጥላለን። ለአሁኑ ወደ ቶፒኩ እንለፍ። ስለዚህ ዘ ዲስፕሊን ኦፍ ሂስትሪ ኤንድ ሂውማን ኢቮሉሽን የሚለውን ቶፒክ ወይም ደግሞ ሂስትሪ እና የሰው ልጅ አመጣጥ የሰው ልጅ ኢቮሉሽን ኢቮልቭ ያደረገበትን የምናይበት ነው። ስለዚህ የሰው ልጅ ከየት መጣ፣ ሂስትሪ ምንድን ነው፣ የሂስትሪ ዘርፎችን የምናይበት ቶፒክ ነው ማለት ነው። የቶፒክ 1.1 ሚኒንግ ኦፍ ሂስትሪ ፕሪሂስትሪ ኤንድ ሂስትሪ። ፕሪሂስትሪ ማለት ከሂስትሪ በፊት ያለ እና ሂስትሪ ምን ማለት እንደሆነ እናየዋለን። ሂስትሪ ካምስ ፍሮም ግሪክ ወርድ ሂስቶሪያ ከሚል የግሪክ ወርድ የመጣ ነው። ኢንኩሪ ኦር ደግሞ አካውንት ኦፍ ኢንኩሪስ የሚል ነው። መጠየቅ፣ መመራመር፣ መፈላሰፍ የሚለውን የሚይዝ ነው የግሪክ ወርድ ሆኖ ማለት ነው። ዴፊኒሽኑን ስናይ ሂስትሪ ኢዝ ዘ ስተዲ ኦፍ ሂውማን ኢን ዘ ፓስት፣ ያለፈውን የሰው ልጅ የሚያጠና ሆኖ ዋት ዘይ ዲድ፣ የሰው ልጆች ባለፈው ምንድን ነው የሰሩት፣ የጥንታውያን የሰው ልጆች ከዚህ በፊት የነበሩ ሰዎች ምን ሰሩ፣ ዋት ሀፕን ቱ ዜም፣ እነሱ ላይ ምን ተከሰተ፣ ምን ተፈጠረ፣ የነበሩ ጦርነቶች፣ የነበሩ መልካም ተሞክሮች፣ የስቴቶች ብዙ ነገሮችን ያለፈውን የሰው ልጅ የሚያጠና ነው ይሄ ሂስትሪ የምንለው ማለት ነው። ሂስቶሪያንስ ስንል ደግሞ ሰዎች ናቸው። ሂስትሪን የሚያጠኑ ሰዎች ሂስቶሪያንስ ይባላሉ። ኤክስፐርትስ ሁ ስተዲ ኤንድ ራይት አባውት ሂውማን ኢን ዘ ፓስት ማለት ነው። ስለዚህ ያለፈውን የሰው ልጅ የሚያጠኑና የሚጽፉ ሂስቶሪያንስ ተብለው ይታወቃሉ ማለት ነው። ሂስትሪ ቢጋን 5500 years ago፣ ከ5500 ዓመት በፊት አካባቢ የጀመረ ማለት ሂስትሪ የሚባለው ዊዝ ኢንቨንሽን ኦፍ ራይቲንግ። ስለዚህ ሂስትሪ ስንል ምንድነው? ስነ ጽሁፍ ከተጀመረበት ጀምሮ ነው ሂስትሪ የሚባለው ማለት ነው። ስለዚህ ያለፈውን ነገር እየጻፉ ዶክመንት እያደረጉ የማስቀመጥ ሂደት የተጀመረው ከ5500 ዓመት በፊት ጀምሮ ነው። ፕሪሂስትሪ የምንለው ደግሞ ራይቲንግ ወይም ስነ ጽሁፍ ከመጀመሩ በፊት የነበረ ፕሪሂስትሪ ይባላል። ስተዲ ኦፍ ዘ ዲስታንት ፓስት ቢፎር ራይቲንግ ኤግዚስተድ፣ ስነ ጽሁፍ ከመጀመሩ በፊት የነበረው ፕሪሂስትሪ ተብሎ ይታወቃል። ስተዲድ ባይ አርኪኦሎጂስትስ ኤንድ አንትሮፖሎጂስትስ ዩዚንግ ክሉስ ፍሮም አርቲፋክትስ ኤንድ ፎሲልስ። ስለዚህ ይሄ ፕሪሂስትሪ የሚባለው የሚጠናው በአርኪኦሎጂስትስ እና በአንትሮፖሎጂስትስ ነው። ምንም በመጠቀም አርቲፋክት እና ፎሲልስ ቅሪተ አካሎች እና የድሮ መሳሪያዎችን ከአንደርግራውንድ ወይም ደግሞ በቁፋሬ የተገኙ የተለያዩ መሳሪያዎችን በመጠቀም የሚካሄድ ጥናት ነው ማለት ነው። ፎከስ ኦፍ ሂስትሪ ምን ላይ ፎከስ ያደርጋል? ሂውማን ኢንተራክሽን ዊዝ ኢች አዘር ኤንድ ኢንቫይሮንመንት፣ የሰው ልጅ ኢንተራክሽን እርስ በርሱ እንዲሁም ደግሞ ከኢንቫይሮንመንት ጋር። ግሮዝ ኦፍ ሲቪላይዜሽንስ ኤንድ ቴክኖሎጂካል ዴቨሎፕመንት፣ የሲቪላይዜሽን የሰው ልጅ ስልጣኔ እንዲሁም ደግሞ የቴክኖሎጂካል ዴቨሎፕመንት ላይ ፎከስ ያደርጋል። አንደርስታንዲንግ ሃው ሂውማንስ
ሜት ፕራይመሪ ኒድስ የሰው ልጅ የፕራይመሪ ኒድ የሚባለው ወይም መሰረታዊ ፍላጎት እንደ ፉድ፣ ሼልተር፣ ክሎዚንግ ልብስ፣ መጠለያ እና ምግብ የመሳሰሉትን መሰረታዊ የሰው ልጆችን ፍላጎት አንደርስታንድ ያደርጋል። ኢምፕሩቭድ ቱልስ ኦር ፕሮዳክሽንስ የተሻሻሉ መሳሪያዎችን የተሻሻሉ ምርቶችን እንዲሁም ደግሞ ምን የሚያደርግበት ነው የሚያይበት አንዱ መነጽር ነው ማለት ነው። ሂስትሪ ሂስትሪ አስ ኖሌጅ ሂስትሪ እንደ እውቀት ስንወስደው ምንድነው ቤዝድ ኦን ሂስቶሪካል ፋክትስ ኤንድ ኤቪደንስ። ስለዚህ ሂስትሪ ቤዝድ ኦን ሂስቶሪካል ፋክትስ ነው በእውነታ ላይ የተመሰረተ ነው ማለት ነው እና በኤቪደንስ በማረጋገጫ ላይ የተመሰረተ ነው። ኢንቮልቭስ ኢንተርፕሬቴሽን ላይ ኢንቮልቭ ያደርጋል። ዋት ሀፐንድ ምንድን ነው የተፈጠረው ባለፈው፣ ዋይ ለምን እንደዛ ተፈጠረ፣ ሃው እንዴት ተፈጠረ የሚሉትን ነገሮች ኢንተርፕሬት ያደርጋል አስ ኖሌጅ ስንወስደው ማለት ነው ሂስትሪ። ስለዚህ የሰው ልጆች ለምሳሌ ጦርነት ያካሂዱ ነበር ይላል። የድሮ ሰዎች እርስ በርስ ጦርነት ነበራቸው። ጦርነት ለምንድን ነው የሚያደርጉት ዋይ የሚለውን ስለዚህ ስለ ጦርነት ያወራል። ለምን ጦርነት አካሄዱ? ጦርነት ያካሄዱ ለምሳሌ በተለያዩ ሪሶርሶች አማካኝነት ሊሆን ይችላል፣ በመሬት ሊሆን ይችላል፣ በእንስሳት የኔ ነው ወይም ደግሞ ለኔ ይገባኛል በሚል አይነት ሊሆን ይችላል ዋናው ኮንፍሊክታቸው። ሃው እንዴት ነው ያንን ኮንፍሊክት እንትን ያሉት ያካሄዱት፣ በምን አይነት መሳሪያ። ጥንታዊ ከሆነ ወይም ኤንሸንት የሰው ልጅ ለምሳሌ በጨበጣ ወይም ደግሞ እርስ በርስ በተለያዩ መሳሪያዎች ይዋጉ ነበር። ከዛ መሳሪያዎችን ሲሰሩ ደግሞ የተለያዩ ቴክኖሎጂዎችን በመጠቀም ይዋጉ ነበረ። ይህን ኢንተርፕሬት የሚያደርግበት ነው አስ ኖሌጅ ስንወስደው። ፋክት እና ኦፒኒየን የምንለዋለን። ፋክት ቨርሰስ ኦፒኒየን። ፋክት እና ኦፒኒየን ምን ማለት ነው? ፋክት ስንል እውነት ማለት ነው። ካን ቢ ፕሮቨን ዊዝ ኤቪደንስ በኤቪደንስ ወይም በማረጋገጫ ፕሩቭ የሚደረግ የሚረጋገጥ ነገር የሚጨበጥ የሚዳሰስ እውነታ የሆነ ነገር ፋክት እንለዋለን። ኦፒኒየን ስንል ደግሞ አስተያየት ማለት ነው። ፐርሰናል ቢሊፍ ነው። የሰው ፐርሰናል ቢሊፍ ካኖት ቢ ፕሮቨን የሰው ፐርሰናል ቢሊፍ ነው ወይም ደግሞ የሰው ሰዋዊ አስተያየት ነው። ፕሩቭ ሊደረግ አይችልም ማለት ነው። ቤዝድ ኦን ኤቪደንስ ላይሆን ይችላል ይሄ ኦፒኒየን የሚባለው። ሌላ ደግሞ ክሪቲካል ቲንኪንግ የምንለዋለን። ክሪቲካል ቲንኪንግ ምን ማለት ነው? ኤሴንሻል ቱ ዲስቲንጉሽ ፋክት ፍሮም ኦፒኒየን ነው። ይሄ ክሪቲካል ቲንኪንግ ሲባል ፋክትን ከኦፒኒየን ሊለይ የሚችል አይነት ምንድነው ቲንኪንግ ነው። ይሄ ክሪቲካል ቲንኪንግ የሚባለው ማለት ነው። ዘ ዲስፕሊን ኦፍ ሂስትሪ የሂስትሪ ዲስፕሊኖች የሂስትሪ ዋና ዋና የዘርፎች የሚባሉት ምን ናቸው? ሂስትሪ ኢዝ ሶሻል ሳይንስ። ስለዚህ ሂስትሪ ምን ሶሻል ሳይንስ ነው፣ ማህበራዊ ሳይንስ ነው። ዛስ ስተዲስ ሂውማን አክሽንስ የሰውን ልጅ ሂውማን አክሽን ኢን ዘ ፓስት ያለፈውን የሰው ልጅ ድርጊት የሚያጠና ነው ማለት ነው ሂስትሪ። ኢንክሉዲንግ ፖለቲካል ምን ያካትታል? ፖለቲካል ያካትታል፣ ኢኮኖሚክ፣ ሶሻል ኤንድ ካልቸራል ቼንጅስ። ስለዚህ ፖለቲካዊ፣ ኢኮኖሚክ፣ ሶሻል እና ካልቸራል ለውጦችን ሂደቶችን የሚያጠና ያለፈውን የሰው ልጅ ታሪክ የሚያጠና ሂስትሪ ይባላል ማለት ነው። 1.21 ኢምፖርታንስ ኦፍ ሂስትሪ። ሂስትሪ ለምን ማጥናት አስፈለገ? ሂስትሪ ለምንድን ነው የሚጠቅመው? ሂስትሪ ተማሪዎች እንዲማሩ የሚደረገው ለምንድን ነው? የመጀመሪያው አንደርስታንድ ዘ ፓስት ያለፈው ምን ይመስል ነበረ የሚለውን ለማወቅ ነው፣ አንደርስታንድ ለማድረግ ነው። ኤክስፕሌን ዘ ፕሬዘንት የአሁኑን ኤክስፕሌን ለማድረግ ከባለፈው ተነስቶ ማለት ነው። አንቲሲፔት ዘ ፊውቸር ፊውቸርስ ምን ሊከሰት ይችላል ምን ሊሆን ይችላል የሚለውን ለማወቅ ያግዛል ማለት ነው። ሌላው ደግሞ አንደርስታንድ ናሽናል ኤንድ ኢንተርናሽናል ኢሹስ ዓለም አቀፍና ሀገር አቀፍ የሆኑ ኢሹዎች፣ ዲሞክራቲክ ፕሪንሲፕልስ የዲሞክራሲያዊ ፕሪንሲፕልስ የሚባሉት ናሽናሊዝም ወይም ብሔራዊነትን አንደርስታንድ ለማድረግ ያገለግላል ማለት ነው። ዴቨሎፕ ሪሰርች አናሊሲስ ኤንድ ክሪቲካል ቲንኪንግ ስኪልስ። ስለዚህ እነዚህን ስኪሎችም ዴቨሎፕ ለማድረግ ያገለግላል ማለት ነው። የተለያዩ ምርምሮችን፣ የተለያዩ አናሊሲሶችን፣ የተለያዩ ክሪቲካል ቲንኪንግ የሚባሉትን በጥልቀት የማሰብ የመመራመር ስኪሎችን ክህሎቶችን
ለማዳበርም ያገለግላል ማለት ነው። ሂስትሪ ፕሮቫይድ a sense of identity and awareness as active citizen። ስለዚህ አዌርነስ እና አይዴንቲቲን እንደ አክቲቭ ሲቲዝን አክት እንዲያደርጉ ለማነሳሳትም ለማወቅም ለማየትም ያግዛል ማለት ነው ሂስትሪ። 1.22 ምንድነው? ሂስቶሪዮግራፊ ኤንድ ሂስቶሪካል ኢንተርፕሬቴሽን። ስለዚህ ሂስቶሪዮግራፊ ምንድን ነው? ሂስቶሪካል ኢንተርፕሬቴሽን ምን ማለት ነው የሚለውን እኔ ሂስቶሪዮግራፊ ስንል ስተዲስ ሃው ሂስቶሪካል ኖሌጅ ኢዝ አኳየርድ ኤንድ ትራንስሚትድ። ስለዚህ ሂስቶሪዮግራፊ ሲባል የሂስቶሪካል ኖሌጅ እንዴት ይጠናል፣ እንዴት ይገኛል፣ በምን አይነት መልኩ ከትውልድ ወደ ትውልድ ይተላለፋል የሚለውን የሚያጠናልን ነው ይሄ ሂስቶሪዮግራፊ የሚባለው። ኦልደስት ሪትን ሂስትሪ የድሮ ሪትን ሂስትሪ ለምሳሌ የቻይና ከ1000 ዓመት ቢሲ ቢፎር ክራይስት ከክርስቶስ ልደት በፊት ከ1000 ዓመት በፊት ማለት ነው። ክርስቶስ ከመወለዱ ከ1000 ዓመት በፊት ያለው የቻይና ታሪክ ለምሳሌ ኦልደስት ሪትን ሂስትሪ አለ፣ የተጻፈ የቻይና ታሪክ ማለት ነው። ኤንሽንት ግሪክ ሂስቶሪያንስ ወይም ጥንታዊ የግሪክ ሂስቶሪያንስ የሚባሉት የታሪክ ተመራማሪዎች የታሪክ አጥኚዎች አንዱ ማን ነው? ሄሮዶተስ የሚባለው ፋዘር ኦፍ ሂስትሪ የታሪክ አባት ተብሎ የሚታወቀው ሄሮዶተስ ጥንታዊ የግሪክ ሂስቶሪያን ነበረ ማለት ነው። ኤንድ ቱካይዲድ የሚባለው ደግሞ ክሪቲካል ኤንድ አኪሬት የነበረ የግሪክ ሂስቶሪያን ከሚባሉት አንዱ ነው ማለት ነው። ሞደርን ሂስቶሪዮግራፊ ደግሞ መቼ ነው የጀመረ? በ19ኛው ክፍለ ዘመን ማለት ነው ኢሮፕ። ስለዚህ ሊዮፖልድ ቮን ራንክ ፒዮኒየርድ ሳይንቲፊክ ሂስቶሪካል ስታዲስ። ስለዚህ ሞደርን ሂስቶሪዮግራፊ በ19ኛው ክፍለ ዘመን ኢሮፕ ውስጥ የተጀመረ እንደሆነ ያየንበት ነው ማለት ነው። ከዛ ኢትዮጵያ ውስጥ ደግሞ ኢንዲጂኒየስ ሂስቶሪካል ራይቲንግ ኢቮልቭ ኢን ዘ 20th ሴንቸሪ በ20ኛው ክፍለ ዘመን ነው የተጀመረው ኢትዮጵያ ውስጥ። አካዳሚክ ዲስፕሊን ስታብሊሽድ ኢን ዘ 1960s በአካዳሚክ ዲስፕሊን ወይም ደግሞ በዩኒቨርሲቲዎች ትምህርት ቤቶች እንደ የትምህርት ወይም የትምህርት አይነት ሆኖ የተሰጠው በ1960ዎቹ አካባቢ እንደሆነ ያሳያል ማለት ነው። ሂስቶሪካል ኢንተርፕሪቴሽን ሲባል ደግሞ ምን ማለት ነው? ሂስቶሪያን ሴሌክት ቶፒክስ። ስለዚህ ሂስቶሪያን የሚባሉት የታሪክ አጥኚዎች ተመራማሪዎች ማለት ነው። ቶፒክ ሴሌክት ያደርጋሉ፣ ምን ዙሪያ ነው የሚጠናው የሚለውን ቶፒክ ማለት ነው። ፎሎ ሲስተሚክ ሜተድስ፣ ያንን ለማጥናት ደግሞ የተለያዩ ዘዴዎች አሉ። ያንን የማጥኛ ዘዴ እነዛን ዘዴዎች ይከተላሉ። ስትራይቭ ፎር ኦብጀክቲቪቲ ማለት ነው። ያንን ለማጥናት ለምን አስፈለገ፣ ምንድነው ኦብጀክቲቭ የሚለውን በደንብ ይመራመራሉ ማለት ነው። ኢንተርፕሬቴሽን ኢንቮልቭስ ዲስክራይቢንግ አናላይዚንግ ኤንድ ኤክስፕሌኒንግ ኤቨንትስ ዩዚንግ ፕራይመሪ ኦር ሰከንዳሪ ሶርሰስ ማለት ነው። ስለዚህ ኢንተርፕሬቴሽን ሲባል መመራመር፣ መገንዘብ፣ ስለዛ ነገር ዲቴል ዲስክራይብ የማድረግ የመመራመር የማወቅ ሂደት ነው ማለት ነው። ለምሳሌ የቻይና ጥንታዊ ታሪክ ይህንን ይመስላል ወይም የኢትዮጵያ ጥንታዊ ታሪክ ይህንን ይመስላል የሚለውን በደንብ ኢንተርፕሬት ሲያደርግ አንደኛ ፕራይመሪ ሶርስ ሊኖሩት ይችላሉ። ያን ኤቨንት ወይም ያንን ጥንታዊ ታሪክ የሚመራመርበት የሚያይበት ማለት ነው። ፕራይመሪ ስንል በቁፋሮ የተገኙ ቅሪተ አካሎች የህንፃ ፍርስራሾች ሊሆን ይችላሉ፣ የሰው የቅሪተ አካል ሊሆን ይችላል። እነሱን በመጠቀም እንዲሁም ደግሞ ሰከንዳሪ ሲባል ደግሞ የተጻፉ ዶክመንቶችን በማየት ሊሆን ይችላል ማለት ነው። ዜን ሶርስ ኦፍ ሂስትሪ ስንል ደግሞ ምን ማለት ነው? ሶርስ ኦፍ ሂስትሪ የታሪክ ምንጮች ምን ናቸው? አንደኛው ፕራይመሪ ሶርስ ነው። ኮንቴምፖራሪ ማቴሪያልስ ዳይሬክትሊ ሪሌትድ ቱ ኤቨንትስ፣ ስለዛ ጉዳይ ስለዛ ድርጊት ቀጥታ የነበረ ማቴሪያል ማለት ነው። ለምሳሌ ስለ አክሱም ታሪክ ለማወቅ የአክሱም ሐውልት አለ። አሁን ለምሳሌ ራሱ የአክሱም ሐውልትን በማየት በመጠቀም ወይም ደግሞ የተለያዩ በቁፋሮ የተገኙ ሞኑመንትስ የፍርስራሾች ቱሎች አርቲፋክትስ የሚባሉት ማኑስክሪፕትስ የተጻፉ የድንጋይ ላይ ጽሁፎች ሌተርስ በዛን ሰዓት ይጻጻፉት የነበረው የተለያዩ ደብዳቤዎች፣ ማፖች፣ ፎቶስ፣ ኦዲዮ ቪዥዋልስ እነዚህ ሁሉ ፕራይመሪ ሶርሶስ ይባላሉ። ስለዛ ጉዳይ ቀጥታ የሚመለከታቸው ለምሳሌ ጥንታዊ የሆነን ታሪክ ለምሳሌ በፎቶ የተቀመጠ ሊሆን ይችላል። በፎቶ በእርግጥ ፎቶ ያው ከተጀመረ በኋላ ያለውን ታሪክ ማለት ነው።
የተለያዩ የድንጋይ ላይ ጽሁፎች የነበሩ እነሱን ዳይሬክትሊ በመጠቀም አስ ፕራይመሪ ሶርስ እንጠቀመዋለን ማለት ነው። ሰከንደሪ ሶርስ ሲባል ደግሞ ድራይቭድ ፍሮም ፕራይመሪ ሶርስ ከፕራይመሪ ሶርስ ነው የተገኙት። ለምሳሌ መጽሐፎች ቡክስ ከየት ተነስተው ነው የሚጻፉ? ከነዚህ እነዚህ ቀጥታ ታሪኩን የሚመለከቱ ናቸው ብለናል። ለምሳሌ ስለ አክሱም ስናወራ የአክሱም ሐውልትን ጥንታዊ የሰው ዘር ለምሳሌ ድንጋይን ለተለያየ መሳሪያ ይጠቀም ነበር ካልን የድንጋይ መሳሪያዎች በቁፋሮ የተገኙ እነሱን በማየት ነው ማለት ነው። ይሄ ፕራይመሪ ይባላል። ስለ እነዛ ነገሮች የተጻፉት ደግሞ በመጠቀም ሰከንደሪ ይባላል። ስለ እነዛ ነገሮች የተጻፉ መጽሐፎችም፣ አርቲክልስ፣ ባዮግራፊስ፣ ኦራል ትራዲሽን በአፍ ወይም በቃል የሚተላለፉ ሙቪስ፣ ስለዛ የተጻፉ የተሰሩ ሙቪዎች፣ ፊልሞች እነዚህ ሁሉ ሰከንደሪ ናቸው። ኦራል ትራዲሽንስ ሲባሉ ወርድ ኦፍ ማውዝ ሂስትሪ ማለት ነው። በአፍ የሚነገር ታሪክ ሆኖ ክሮስ ቼክድ ፎር አኪሬሲ በአፍ የሚነገርም ቢሆን ትክክለኛነቱ ያው ይታያል፣ ይረጋገጣል። ከማን አንጻር? ከሰከንደሪ እና ፕራይመሪ ሶርስ አንጻር ይታያል ማለት ነው። ክሪቲካል ኢቫሉዌሽን ኢዝ ኢሴንሻል ፎር ቦዝ ፕራይመሪ ኤንድ ሰከንደሪ ሶርስስ። ክሪቲካሊ ነገሮችን ማየት ኢቫሉዌት ማድረግ ለሁለቱንም ሶርሶች ለመለየት ያገለግላል፣ ኢቫሉዌት ለማድረግ ያገለግላል። ፕራይመሪ እና ሰከንደሪ ሶርስን ማለት ነው። 2.4 ላይ ዴቲንግ ኢን ሂስትሪ ዴቲንግ ምን ማለት ነው? ዲተርማይን ዌን ኤቨንትስ ኦከር። ዴቲንግ ሲባል ኤቨንቱ ወይም ድርጊቱ መቼ ነው የተከሰተው የሚለውን የምናውቅበት ነው። ዴቲንግ የሚባል ዴቲንግ ማለት ያ ድርጊት ያ ጉዳይ ለምሳሌ አግሪካልቸር ሲባል እርሻ መቼ ነው የተጀመረው? የድንጋይ ዘመን መቼ ነበረ? የሰው ልጅ እንስሳትን ለተለያዩ ለምግብ፣ ለእርሻ፣ ለትራንስፖርት የተጠቀመ መቼ ነው የሚለውን ሁሉ የምናውቅበት ኤቨንቱ መቼ ነው የሚለውን የምናውቅበት ነው። ይሄ ዴቲንግ የሚባል ማለት ነው። ይሄ ዴቲንግን ደግሞ በምን ልንለካ እንችላለን? ዩኒትስ መለኪያዎች አሉ። ዲኬድስ ይባል ለምሳሌ 10 ዓመት ዲኬድ ይባላል። ሴንቸሪ ማለት 100 ዓመት ነው። ሚሌኒየም ሲባል ደግሞ 1000 ዓመት ሚሌኒየም ይባላል ማለት ነው። ክሮኖሎጂ ሲባል የታሪክ ቅደም ተከተል ኦርጋናይዝ ኤቨንት ሲኩዌንሻሊ ዩዚንግ ካላንደርስ በካላንደር አማካኝነት ሲኩዌንሻሊ ነገሮችን ድርጊቶችን ማስቀመጥ ክሮኖሎጂ ይባላል። አንዱ ምንድነው? ግሪጎሪያን ካላንደር ነው። ቢሲ ሲባል ቢፎር ክራይስት ማለት ነው። ቢሲ አብሪቬሽን ስናይ ከዚህ በኋላ ቢሲ ማለት ቢፎር ክራይስት። ኤዲ ማለት ደግሞ አኖ ዶሚኒ ማለት ነው። አኖ ዶሚኒ ማለት ነው። ይሄ ከዚህ በኋላ 2000 ቢሲ ወይም 2000 ኤዲ የሚል ነገር ካየ አብሪቬሽኑ እነዚህ ናቸው ማለት ነው። ኢትዮጵያን ካላንደር ከግሪጎሪያን ከ7 ወይ 8 ዓመት ወደኋላ ይቀራል ማለት ነው። ስለዚህ አሁን ለምሳሌ 2025 በፈረንጆች ነው፣ ይሄኛ ደግሞ 2018 ነው ማለት ነው። ስለዚህ 7 እና 8 ዓመታትን ወደ ኋላ ይቀራል ማለት ነው የኢትዮጵያ። ኢስላሚክ ካላንደር የምንለውም አለ። ስለዚህ ቢኤች ሲባል ለምሳሌ የሆነ ዓመተ ምህረት ተጽፎ 2000 ቢኤች ከተባለ ቢፎር ሂጅራ ማለት ወይም ኤኤች ካለ ደግሞ አፍተር ሂጅራ። ያው የእስላሚክ ካላንደር በሂጅራ ስለሆነ የሚቆጠረው ማለት ነው። ከሂጅራ በፊትና ከሂጅራ በኋላ ክርስቶስ ከመወለዱ በፊትና ክርስቶስ ከተወለደ በኋላ ልክ ቢፎር ክሪስት እና አኖ ዶሚኒ እንዳለ ሁሉ የእስላሚክ ካላንደርም ለዚህ እንጠቀማለን ማለት ነው። ታይም ላይን ስንል ግራፊክ ሲኩዌንስ ኦፍ ኤቨንትስ። ታይም ላይን ግራፊካሊ ነገሮችን የምናስቀምጥበት ነው። ኤቨንቶችን በግራፍ ሲኩዌንስ የምናስቀምጥበት ነው። መጀመሪያ የተከሰተ ከዛ ይሄኛው ከዛ ይሄኛው እያለን እንደዚሁ በሲኩዌንስ የምናስቀምጥበት ታይም ላይን ይባላል ማለት ነው። ሌላው ደግሞ ዘ ኢቮሉሽን ኦፍ ሂውማን ቢንግስ የሰው ልጅ አሁን ያለው ሞደርን የሰው ልጅ እንዴት ነው የመጣ እንዴት ነው እዚህ የደረሰ የሚለውን የምናይበት ነው። ይሄ ኢቮሉሽን ኦፍ ሂውማን ቢንግ ስንል ማለት ነው። ስፒሺስ ኤንድ ፋሚሊ። ስፒሺስ እና ፋሚሊ ስንል ኦል ሞደርን ሂውማን ቢሎንግ ቱ ሆሞ ሳፒያንስ። ስለዚህ ዘመናዊ ሰው ከሆሞ ሳፒያንስ ነው የተገኘው ማለት ነው። ዲሴንዲንግ ፍሮም ዘ ጂነስ ሆሞ። ጂነስ ሆሞ የሚባል ዘር ነበረ። ከዛ እሱ ሆሞ ሳፒያንስ የሚለውን የሰው ዘር
ኤቮልቭ አደረገ ማለት ነው። ሁማንስ አር ፓርት ኦፍ ሂዩማኖይድ ፋሚሊ። ሂዩማኖይድ ፋሚሊ የምንለው አለ። ኪ ፊቸሩ ምንድነው? የሂዩማኖይድ ፋሚሊ ሂዩማኖይድስ ዌር ባይፔዳል በሁለት እግሩ ቆሞ የሚሄድ ማለት ነው። ዎኪንግ አፕራይት ኦን ቱ ፊት ስለዚህ በሁለት እግሩ ቆሞ የሚሄድ ሁማኖይድ ፋሚሊ ይባላል ማለት ነው። አርሌስት ሂዩማኖይድስ ኢን ኢትዮጵያ ውስጥ የነበረ የሰው ልጅ አርሌስት ሂዩማኖይድ ወይም ደግሞ ባይፔዳል የሚባለው ወይም በሁለት እግሩ ቆሞ ከዛ በፊት ያው በአራት እግሩ ይሄድ ይላል ስለሚል ነው። ሳይንስ ያው ሳይንስን ስለሆነ እያጠናን ያለ ነው ማለት ነው። አርዲፒቴከስ ራሚደስ የሚባለው ዲስከቨርድ አርሚስ እና አፋር አካባቢ ዲስከቨር የተደረገ የሰው ዘር ነው። ኦልሞስት ወደ አራውንድ 4.4 ሚሊዮን ይርስ ኤጎ ይኖር የነበረ የሰው ዘር ማለት ነው ይሄኛው። አውስትራሎፒቲከስ አፋረንሲስ የሚባለው ደግሞ የሰው ዘር አንዷ ሉሲ ነች። በዛ ወቅት የነበረች የሰው ዘር ማለት ነው። ሉሲ በማን አማካኝነት ነው ዲስከቨር የተደረገች? ዴውላንድ ጆንሰን የሚባል ተመራማሪ በ1970 ነው ኢትዮጵያ ውስጥ አፋር ውስጥ ያገኛት ማለት ነው። ይቺ ሉሲ የምትባለውን ሉሲ የማን ዝርያ ነች? የአውስትራሎፒቲከስ አፋረንሲስ ማለት ነው። ከ3.18 ሚሊዮን ይርስ አጎ ይኖር የነበረ የሰው ዘር ነው ብሎ ዲስከቨር የተደረገበት ነው ማለት ነው። ሆሞጂኒስ ሲባል አንደኛው ሆሞ ሃቢለስ ነው ወይም ደግሞ ሃንዲማን እጁን ወይም የፊት እግሮቹን ለተለያየ እንትን ይጠቀም የነበረ የሚለው ነው ይሄኛው ዘር። ኦልደስት ስፒሲስ ፎሲልስ ኢን ኦሞ ቫሊ ውስጥ የተገኘ የሰው ዘር አለ ማለት ነው። ሆሞ ኢሬክተስ ደግሞ ቆሞ የሚሄድ የሰው ልጅ ማለት ነው በሁለት እግሩ ኢመርጅድ 2 ሚሊዮን ይርስ አጎ ከ2 ሚሊዮን ዓመት በፊት የነበረ የሰው ዘር ነው። ዩዝ ላርጀር ቱልስ ኮንትሮል ፋየር እሳትን ተጠቅመዋል። ትላልቅ መሳሪያዎችን ተጠቅመዋል። ፈረስት ቱ ሊቭ አፍሪካ ፎሲልስ ኢን ኦሞ ቤዚን ወይም ቅሪተ አካሉ የኦሞ አካባቢ የተገኙ መልካ ኮንሶ ጋርዱላ አካባቢ የተገኙ ቅሪተ አካሎች የሚያሳዩት እዛ አካባቢ የሰው ልጅ ይኖር እንደነበር ከ2 ሚሊዮን ዓመት በፊት ማለት ነው። ሌላው የሰው ዘር ደግሞ ሆሞ ሳፒያንስ ነው። አሁን ሆሞ ሃቢለስ፣ ሆሞ ኢሬክተስ ከዛ ሆሞ ሳፒያንስ ኢቮልቭ እያደረገ ነው ማለት ነው። ወደ ሞደርን የሰው ልጅ እየተጠጋ ነው ማለት ነው። ይህ ሆሞ ሳፒያንስ የሚለው ዋይዝ ሂውማን ብልህ ሰው ሲሚላር ቱ ሞደርን ሂውማን ከሞደርን ሂውማን ጋር ሲሚላር የሆነው ማን ማለት ነው? ከዘመናዊ ሰው ጋር አሁን ካለ የሰው ልጅ ጋር ተመሳሳይነት ያለው ሆሞ ሳፒያንስ ይባላል። ላርጅ ብሬንስ ትላልቅ አንጎል አለው። ካልቸር አለው። ላንጉዌጅ አለው። ቱሎችን ይጠቀማል። እነዚህ የሰው ዘሮች ደግሞ የት አካባቢ እንደነበሩ ቅሪተ አካሎች ይጠቁማሉ። ፎሲሊስ ኢን አዋሽ ኦሞ ቫሊስ ኒር ድሬዳዋ አካባቢ የተገኙ የተለያዩ ምርምሮች የተለያዩ ቅሪተ አካሎች እዛ አካባቢ የሰው ልጅ ይህኛው የሆሞ ሳፒያንስ የሚባለው የሰው ዘር ይኖር እንደነበረ ያሳያል ማለት ነው። ሞደርን ሂውማን የሚባለው ወይም ዘመናዊ የሰው ልጅ ሆሞ ሳፒያንስ አፒር ከ100 ሺህ ዓመት በፊት የነበረ የተገኘ ማለት ነው። ባይፔዳል ነው፣ በሁለት እግሩ የሚሄድ ነው፣ ኢንቴሊጀንት ነው፣ ካፔብል ኦፍ ኮምፕሌክስ ቲንኪንግ ወይም ደግሞ በውስብስብ የሆኑ የተለያዩ ቲንክ ያደርግ የነበረ ፓሲንግ ኖሌጅ አክሮስ ጄኔሬሽንስ ስለዚህ ኖሌጅን ለጀነሬሽን አስተላልፏል ማለት ነው። ጽሁፎችን ጽፏል። የተለያዩ ማቴሪያሎችን ቅርጻ ቅርጾችን አስቀምጦ ከትውልድ ወደ ትውልድ እንዲተላለፉ አድርጓል ማለት ነው። የሞደርን ሂውማን የሚባለው 3.1 ቲዮሪ ኦፍ ሂውማን ኤቮሉሽን ነው። የሰው ልጅ እንዴት እዚህ ደረሰ፣ እንዴት ኢቮልቭ አደረገ የሚለውን የምናይበት ቲዮሪ ነው። ሁለት ቲዮሪዎች ናቸው በዋናነት ያሉ ክሬሽኒስት ቲዮሪ እና ኤቮሉሽን ቲዮሪ። ክሬሽኒስት ማለት የሰው ልጅ የተፈጠረው በእግዚአብሔር ነው ወይም በፈጣሪ ነው ተብሎ የሚታመንበት ማለት ነው። ሂማንስ ዌር ክሬትድ ባይ ጋድ ኦር ሱፐርናቹራል ቢይንግ ማለት ነው። የሱፐርናቹራል ቢይንግ የሚለው ፈጣሪ ወይም እግዚአብሔር ወይም አላህ ልንል እንችላለን። የሰው ልጅን የፈጠረበት ነው ማለት ነው ይሄ ቲዮሪ። ስለዚህ
ሰዎች በሁለት እምነት ነው ያሉት ማለት ነው። ወይ በክሬሽኒስት ነው ወይ በኢቮሉሽኒስት ነው ማለት ነው። ኢቮሉሽኒስት ሲባል ደግሞ ወይም ሳይንቲፊክ ቲዮሪ ሲባል ደግሞ ሂውማንስ ኢቮልቭ ግራጁዋሊ ፍሮም አርሊየር ስፒሲስ ከድሮ በአራት እግሩ ይሄድ ነበረ የሰው ልጅ ጦጣ መሰል ነበረ ወይም ዝንጀሮ መሰል ነበረ። ከዛ ቀስ በቀስ ፍራፍሬ ለመልቀም ቀና እያለ ሁለት የፊት እግሮቹን ለፍራፍሬ ለቀማ እየተጠቀመ ሲሄድ የሁለት እግሮቹ እንደ እጅ እየሆኑለት ቀና እያለ በሁለት እግሩ መሄድ ጀመረ እና አሁን ያለው የሰው ልጅ መጣ ነው የሚለው። ይሄ ኢቮሉሽኒስት ቲዎሪ የሚባለው በማንም ፎርሙሌት የተደረገው ቻርልስ ዳርዊን ማለት ነው። ቻርልስ ዳርዊን ከ1809 ከ1882 የኖረ ሳይንቲስት ነው። ይህ ሳይንቲስት ኢቮሉሽኒስት ቲዎሪን ፎርሙሌት ያደረገ ነው። ዋይድሊ አክሴፕትድ ኢን ሳይንስ ብዙ የሳይንስ መጽሐፎች ላይ ያው ይሄኛው ቲዎሪ አክሴፕት ተደርጎ አሁንም ያው ትምህርት ላይ በካሪኩለም እንትን ላይ ተቀምጦ ተማሪዎች እንዲማሩት እየተደረገ ይገኛል። በት ክሬሽኒዝም ሪሜንስ ኢንፍሉዌንሻል ይላል። ይህኛው የሰው ልጅ በዝግመተ ለውጥ ነው የመጣ ከዝንጀሮ ነው የመጣ የሚል ቢሆንም እንኳን ክሬሽኒዝም ግን ኢንፍሉዌንሻል ነው ማለት ነው። የሰው ልጅ የተፈጠረው በፈጣሪ ነው። አዳምና ሔዋን ተፈጠሩ። ከዛ የሰው ልጅ ቀጠለ። አሁን ያለው የሰው ልጅ የመጣውም ከነሱ ነው የሚለው ያው ሞር ይታመናል ማለት ነው። በአሁኑ ሰዓት ብዙ የዓለም ህዝብ የሚመራበት ቲዎሪ ነው ማለት ነው የክሬሽኒዝም የሚባለው። ነገር ግን ያው ኢቮሉሽኒስት የሚባሉትም አሉ ማለት ነው። አሁን የሰው ልጅ በዝግመተ ለውጥ ነው የመጣ ከጦጣ ነው የመጣ የሚለውን የሚያምኑም ብዙዎች አሉ ማለት ነው። ነገር ግን እኛ እዚህ ቱቶሪያል የምናስተምረው ምንድነው? ያው መጽሐፉ ላይ ያለውን ለማስተማር ነው። እንደዚህ ይላል የሚለውን ነው እንጂ በአብዛኛው ኢትዮጵያውያን ያው የሰው ልጅ የመጣው በፈጣሪ እንደሆነ እናምናለን ማለት ነው። ኦኬ ለዛሬ ፓርት 2 ቱቶሪያል በዚህ ጨርሰናል። ፓርት 1 በርካታ ጥያቄዎችን የሰራንበት አለ። እዚህ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። ፓርት 3 እንቀጥላለን። ፓርት 3 እና ሪቪው ጥያቄዎችን እንሰራለን። እስካሁን ባሉት ቱቶሪያልስ ዙሪያ አስተያየቶች ካሉ ኮሜንት ላይ ጻፉልን። ከዚህ በፊት የእኛን የዩቲዩብ ቻናል እየተከታተላችሁ ያው በርካታ የእኛ ተከታዮች ማለት ነው ጥሩ ውጤት እንዳመጣችሁ አይተናል። በጣም ደስ ብሎናል ማለት ነው። ትልቅ የሞራል መነሳሳት ነው። ከዚህ የተሻለ ጠንክረን እንድንሰራ እና እናንተን እንድናግዝ አሁንም ቀጣይ ለኢንትራንስ ኤግዛም በቂ ዝግጅት እንድታደርጉ በርካታ ጥያቄዎችን እያሰራን እንቀጥላለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። አብረን እንቀጥላለን። ለሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሆኑ።